ክቡራትና ክቡራን ተመልሰን ተገናኝተናል። የሞዳ መዝናኛችንን እየተከታተላችሁ ነበር። ለዕለቱ ያሰናዳናቸው መሰናዶች ወደ እናንተ እየደረሱ አብረን እየቆየን ነበር። አሁን ደግሞ የእንግዳ ሰዓት ላይ ተገኝተናል። በእንግዳ ሰዓታችን እዚህ መድረክ ላይ የምንጋብዛቸው እንግዶች ወደ እናንተ የተለየ መልእክት የሚያስተላልፉ እንዲሁም ደግሞ ተሞክሯቸውን የሚያካፍሉን በተጨማሪም ደግሞ ከነሱ ብዙ ትምህርት የምንወስድ አርአያ ሊሆኑን የሚችሉ ሰዎች ወደዚህ መድረክ ይዘን እንመጣለን። ዛሬ እንግዳ አድርገን ይዘናቸው የመጣናቸው እንግዶች እነማን ናቸው? ይኸው እዚህ ስክሪን ላይ ፊት ለፊት የምትመለከቷቸው ሁለት ጥንዶች ናቸው። ራሳቸውን ከማስተዋወቅ ይጀምራሉ። ምናልባት ብዙ ስክሪን ላይ እነ አሊን እነ ቃል ኪዳንን እናውቃቸዋለን። እናንተ ደግሞ ምናልባት ለማያውቃችሁ ኦዲየንስ ወይ ደግሞ በዚህ ስራችሁ ለማያውቃችሁ ኦዲየንስ ራሳችሁን በማስተዋወቅ ብትጀምሩ ደስ ይለኛል። መጀመሪያ ለአሊ እድል ልስጥ። ኸይር ቢስሚላሂር ረህማኒር ረሂም ወሰላ ዐላ ረሱሊል ከሪም። ስሜ አሊ ሸምስ አባስ ይባላል። ያው በመተዛዘን በጎ አድራጎት ድርጅት መስራችና ዋና ስራ አስኪያጅ ነኝ። ቃል ኪዳን መኳንንት እባላለሁ። በመተዛዘን በጎ አድራጎት ድርጅት የቦርድ አባል ነኝ። ያው ምናልባት ሌሎች ተመልካቾች ወይ ፊታቸው አዲስ ስለሚሆንባቸው ተመልካቾች ራስን ለማስተዋወቅ ነው። በዚህ ስራችሁ ደግሞ በደንብ የማያውቋችሁ ይኖራሉ። ምናልባት በእንደዚህ አይነት የበጎ አድራጎት ስራ ላይ ብዙዎች ከጀርባ ሆነው ከስክሪን ኋላ ሆነው ነው ስራ ላይ እንደዚህ አይነት ስራ ላይ የሚሰማሩትና በደንብ ራስን ማስተዋወቅ ራስን መግለጽ በጣም ተገቢ ነው ብዬ ስለማስብ ነው ራሳችሁ እንድገልጹ ያደረኩት። መተዛዘን በጎ አድራጎት ምናልባት እኛ አካባቢ ይታወቃል በደንብ። ብዙዎች ሩቅ ላሉት ግን መች ተመሰረተ፣ እንዴት ተጀመረ የሚለውን ማወቅ በጣም ይጠቅማል ብዬ አስባለሁ። መተዛዘን ምን ማለት ነው? እንዴት ተጀመረ? መቼ ተጀመረ? ብትነግረን ደስ ይለኛል። እሺ፣ መተዛዘን በጎ አድራጎት ድርጅት ኦልሬዲ በልባችን ከተመሰረተ ረጅም ዓመት ሆኖታል። ኦልሬዲም ስራም ከጀመረ ቆይቷል። ከ10 ዓመት በላይ ሆነዋል። እንደው በፍቃድ በራሱ በተጠያቂነት ውስጥ ሳይገባ በፊት እንዲሁ በተጠውዕ ሰዎችን እያስተባበርን እያገዝን ለአቅመ ደካሞችን ልብሶችን ለረመዳን ደግሞ የሚያፈጥሩበትን ለዒድ አልአድሃ ለአረፋ ደግሞ ስጋ ምናምን የመሳሰሉትን ነገራቶች እንዲደርሱ ማድረግ ከጀመርን ረጅም ዓመታት ሆኖታል። ነገር ግን በፍቃድ ደረጃ ወደ 6ኛ ዓመቱን እየያዘ ነው አሁን። በዚህ ዓመታቶች ውስጥ በጣም በርካታ የሆኑ ኸይር ስራዎች ሰርተዋል። እነዛ ኸይር ስራዎች ለምሳሌ የማቋቋም አለ። አቅመ ደካሞች መስራት የሚችሉ ሰዎችን ከሰዎች ገንዘብ እየሰጠን እየተቀበልን ለነሱ እያደረግን ስራ እንዲሰሩ፣ እንደገና ደግሞ በአደጋ ምክንያት ወይ በጦርነት ምክንያት ተፈናቅለው ለነበሩ ወገኖች ወደ አንፎ አካባቢ እና አሸዋ ሜዳ ተፈናቅለው ለነበሩ የአልባሳት ድጋፍ እንዲሁም የብርድ ልብስ ኮምፎርት እና ጋቢ ለምን የምትባለዋ ከድርጅቶች ጋር ማስተባበር ወደ 420 የሚጠጉ ቤተሰቦች ለነሱ ድጋፍ አድርገናል። ብዙ ስራዎች ሰርተናል። ይሄ ስልጠናዎችን የአቅም ግንባታ ስልጠናዎችን እሱን እንዲሰጥ ሰበብ ሆነናል። ወዘተረፈ እንደዛ ሆኗል። መተዛዘን የሚለው ቃል ኦልሬዲ ተራሁም ነው ከሚለው ከአረብኛው ነው እኛ አስለን ያመጣ ነው። ግን አማርኛውም ላይ መተዛዘን ያው ወሳኝ ነው ለሰው ልጆች። እንደ እስልምና ደግሞ አላህ ሱብሓነሁ ወተዓላ መተዛዘን መጀመሪያ የሚያስተምረን እሱ ነው። ሲጀምር በቁርአኑ የመጀመሪያው የቁርአን መክፈቻ ፋቲሃ የጀመረው በቢስሚላሂ አርረህማን አርረሂም ነው። አርረህማን አርረሂም በሚለው ነው እና ሙሉ ቁርአኑን ሙሉ ደግሞ ስናይ 113 ምዕራፎች በቢስሚላሂ አርረህማን አርረሂም ነው የሚጀምሩት። ያው ቁርአን 114 ነው ምዕራፎቹ፣ አንዱ ሲቀር ሌሎቹ እንዳለ በቢስሚላሂ አርረህማን አርረሂም ነው። ስለ ማዘን ስለ መተዛዘን በጣም ብዙ ቁርአን ውስጥ ተዳስሷል። ብዙ ነገር ተናግሯል። ሙእሚኖች እንደመተዛዘን እንዳለባቸው ነብዩ ሰለላሁ ዐለይሂ ወሰለም አስለን ራሱ የመላካቸው ዋና ትልቁ ተልእኳቸው ወማ አርሰልናከ ኢላ ረሕመተን ሊልዓለሚን ነው። ለዓለማት እዝነት እንጂ አላክንህም ነው ያለው። መተዛዘንን ማስፈን፣ ሰው እርስ በርሱ ከመጨካከን ከመገፋፋት ከመበዳደል የበለጠ ትልቁ ዋጋ የሚኖረው መተዛዘን መተሳሰብ ነው የሚለውን ቤተሰብ የሚቆመው በመተዛዘን ውስጥ ነው። ከፍቅር በዘለለ ወጀዐለ በይነኩም መወደተን ወረሕማ ይላል። በእናንተ ውስጥ በጣም ፍቅርና እዝነትን አደረገን ይላል እና ስለ መተዛዘን ብዙ የቁርአን አያዎች ብዙ ንግግሮች
አለ ኦልሬዲ። አሁን በዚህ አጭር ሰዓት ላይ ስለ መተዛዘን እንድናወራ ብንል ፕሮግራሙ አይበቃንም። እና መተዛዘን የሚለው በዛ ስም ነው፣ በዛ ስሜትና ስም ነው የሰየምነው። እኛ ዋና ተልእኳችን በኢትዮጵያ በሀገራችን ላይ መተዛዘን ሰፍኖ ማየት ነው ትልቁ ግባችን። እኔ ያለኝን ላንተ ሳካፍል፣ ጎረቤት አጠገቤ ተርቦ፣ የነብዩ ሰለላሁ ሐዲሶች በአጠቃላይ እነዛን ተግባራዊ አድርገን ማሳየት ነው የምንፈልገው። እንዲሁ በቃል ደረጃ ብቻ ሳይሆን በምንችለው ልክ ከጎረቤት ጀምሮ በሀገር ደረጃ በኢትዮጵያ ክልል በአጠቃላይ ደረጃ እሱን ደግሞ ስናካልል አላህ ብሎ ደግሞ ወደ ውጭ የምንወጣበትም ጊዜ ሩቅ አይደለም። ኢንሻአላህ መተዛዘኑ ለዓለም ይሆናል ማለት ነው ቢኢዝኒላህ ተዓላ። ቃል ኪዳንን ስክሪን ላይ በሌላ ርዕስ ነው የምናውቃትና በዚህ ደግሞ ይመስለኛል ለመጀመሪያ ጊዜ ራሷን ስትገልጽ፣ ምናልባት ሌላ አጋጣሚ ካለን ያላስታውስም። ከመረዳዳቱ ከመተዛዘኑ ጋር ደግሞ የሆነ የሚያነካካው ነገር አለ ብዬ አስባለሁ። ምናልባት ሰለምቴዎችን ማገዝ፣ እናቶችን ማገዝ ጋር የሆነ የሚነካካ ነገር እንዳለው አስባለሁ። አንቺስ እዚህ መተዛዘን ላይ ያለሽ ቦታ ምንድን ነው የምትሰሪው? ምናልባት ደግሞ አንቺ ካለሽበት ሁኔታ አንጻር ደግሞ የታዘብሻቸው ያየሻቸው ነገሮች ምንድን ናቸው? ንገሪን እስኪ። ያው አሊ እንዳነሳው ነው እስልምና የሚኖር ነው ማለት ከአምልኮ በተጨማሪ ምድር ላይ የተሻለ ነገር አድርገን መሄድ ነው። ያው የመጣ ነው ምትክ ሆነን ነው። ምትኮች ደግሞ በመተዛዘን በመረዳዳት በመተጋገዝ ጉድለታችን እየተሙላላ ነው የምንሄደውና መተዛዘን መሰረት ነው ለመኖር። እስልምናን ለመኖር መተዛዘን አንድ መሰረታዊ ነገር ነው ብዬ አምናለሁና ያው በዋናነት ምገባው ላይ ነው ትኩረት የምናደርገው አንድ። ሁለተኛ ደግሞ ስልጠና፣ ሶስት ደግሞ ስራ እንዲያገኙ ስራ ካላቸው ሰዎች ጋር ማገናኘት ነው ከሰለምቴዎች ጋር ተያይዞ ባለው። ከሙስሊም ማህበረሰቡ በበለጠ ሰለምቴዎች ናቸው የሚቸገሩት። ሀቂቃ ሙስሊሞችም ይቸገራሉ፣ እውነት ነው። እነዚህ ሰዎች ግን ቤተሰብ እንኳን የላቸውም፣ ብቻቸውን ነው የሚሆኑት በአብዛኛው። ቢያንስ ለእነሱ ምገባ የሚሆን ነገሮችን ሰርተው አብስለው መኖር የሚችሉትን ሰለምቴ እህቶችና ወንድሞቼን አስቤዛውን እደላ እናደርግላቸዋለን። አረፋም ሲሆን የስጋ ማከፋፈል። ምንድን ነው የተለየ የሚገጥማቸው ነገር ምንድን ነው? አላህ መርጠው መጥተዋል። ኢንሻአላህ የተሻለ ነገር ሁሉ ያገኛሉ። ማንነት ነው ስተክ የምትመጣው ለረጅም ጊዜ እውነት ነው ብለህ ያሰብከውን የምታውቀውን ቤተሰብህን፣ ማህበረሰብህን ሁሉንም ነገር ትተህ ነው የምትመጣው። በቀላሉ ማህበረሰቡም አይቀበልክም። ከዛ ወደዚህ ደግሞ ስትመጣ አንዳንድ ሰዎች በጥርጣሬ ያዩካል። ሪሊ ሰልማለች ወይስ አልሰለመችም? አንዳንድ ሰዎች ያግዙሃል። በጣም ብዙ ደግ እህትና ወንድሞች አሉን። ከዛ ውጭ ደግሞ ዲኑንም ለመረዳት ጊዜ ይፈልጋል እና ረመዳን ሲመጣ ረጅም ጾም ሌሎች እምነት ላይ የለም፣ የተወሰነ ሰዓት ነው የሚጾመው። እና ግን አብዛኛውን ሰለምቴዎችን አግኝቼ ስጠይቃቸው ብቻችንን መሆናችን ማለት አብረናቸው የምናፈጥረው ሰው አለመኖሩ፣ አንዳንዴ ደግሞ አስቤዛ ጉድለት መኖሩ፣ እነሱ ነገሮች ፊል እንዲያደርጉ ያደርጋቸዋል። ከሁሉም በበለጠ ግን ያው ሰው ያለ ምግብ አይንቀሳቀስም አይደለም። ተመልሰው ቤተሰብን መጠየቅ አትፈልግም። ምክንያቱም ኦልሬዲ ያመንኩት ነገር ትክክል ነው ብለህ መተሃል። ከዛ በኋላ እያንዳንዱን ችግሮች የሚያገናኙብክ ይኸው የምታምነውን አምላክ ትተህ ሄደክ እንዲህ እየተጎሳቆልክ ነው። እኔ ጋር የደረሰ ነገር ስለነበረ ማለት ነው። ወደ እምነትህ ተመለስ። ያው ችግሮችክን እያሳዩክ ነው። አንተ ለስንት ነገር ስትጠበቅ አሁን ሊርብህ ነው፣ እንዲህ ሊሆን ነው። ሳይኮሎጂካሊ በጣም ቶርች ይገጥማቸዋል እና ያንን ለማሳለፍ ደግሞ ቢያንስ ራሳቸውን ችለው ሌላ ሰዎች ጋር ሳይሄዱ የሚያፈጥሩበትን ነገር ከተዘጋጀላቸው በጥቂቱም ቢሆን የሆነ ክፍተታቸውን ይሞላል ብዬ አስባለሁ። ወደ ረመዳን ገጠመኛችን ወይ ደግሞ ስለ ረመዳን ያለን ወግ እናወራለን። ፊት ለፊታችን ግን የምስክር ወረቀትና ዋንጫ ይታየኛል እና ዋንጫው ላይ የአዲስ አበባ ከተማ አስተዳደር ሎጎ አለው። ከማን ነው? እንዴት ነው? ወዴት ነው ብትነግረን ደስ ይለናል። የምስክር ወረቀቱ ከክብርት ከንቲባ አዳነች አቤቤ ቢሮ ነው። ከአዲስ አበባ ከተማ አስተዳደር በጎ ፈቃድ ማስተባበሪያ ጽሕፈት ቤት በክብርት አዳነች አቤቤ አማካኝነት የተሰጠን ባለፈው በ2017 በጀት ዓመት መዝጊያና በ2018 መጀመሪያ ላይ
የተደረገልን የእውቅናና የምስጋና መርሃ ግብር ላይ የተሰጠን ማበረታቻ ሽልማት ነው። ይሄ ሽልማት እንግዲህ ከትላልቅ ድርጅቶች ከትላልቅ ተቋማትና ግለሰቦች ተርታ ነበር የተሰጠን። ለእኛ በጣም ትልቅ ክብርና በደንብ ተነሳስተን እንድንሰራ አቅም ሆኖናል። ሐቂቃ አሁንም ቅድም መግቢያ ላይ እንዳነሳሁ ስራችን አላስተዋወቅንም በሚገባ እኛን የሚያውቁን በዋትስአፕ በቴሌግራም ከድሮ ጀምሮ እነሱ ነው እንጂ የሚያግዙን ሌላው ማህበረሰብ በደንብ አያውቀንም። እና አሁን ደግሞ ባለፈው ዓመት በሰራነው ነገር መንግስት ይሄን ያህል እየሰራችሁ ምስጋና ይገባችኋል ተብሎ ከትላልቅ እንትኖች ጋር ሽልማት ሰጥተውናል ማለት ነው። ቀጥሎ ዋንጫው ደግሞ በአዲስ ከተማ ክፍለ ከተማ ነው። በአዲስ ከተማ ክፍለ ከተማ በክፍለ ከተማ ውስጥ በጎ አድራጎት ከሚሰሩ ድርጅቶች አብላጫውን ጥሩ ስራ ሰርታችኋል በማለት ዋንጫ ሰጥተውናል። ይሄም ዋንጫ በጣም ነው ለእኛ ሰርፕራይዝ ያደረገኝ። ባይዘው ሲሄድኩ ሰዓት ላይ ትፈለጋላችሁ ተብለን ነበር የተጠራ ነው። የምስክር ወረቀት ተሰጥቶን ስንሄድ ነው ሌላም አለ ጠብቁ ተባልን፣ ዋንጫ ተሰጠን እና በጣም ደስ ነው ያለን። ሐቂቃ እኛ ሰርተናል ብለን አናምንም ነበረ። ከዚህ የበለጠ መስራት ነበረብን። በጣም ብዙ እቅዶች፣ አላማዎች አሉን። እነዛን ገና እንትን ሳንል ለዚህ ባለፈው ዓመት ብቻ በሰራ ነው። ባለፈው ዓመት ብቻ ስልህ ባይዘው ይሄ ምስክር ወረቀት የሰጡን ከ4 ሚሊዮን ብር በላይ ፕሮጀክት በማሳካታችን ነው የሰጡን። የድሃ ቤቶችን የምገባን የምግብ የማዕድ ማጋራትን በማድረጋችን የሰጡንና ግን ከዚህ በላይ በለጠ መስራት እንፈልጋለን። አንረካም፣ በዚህም አንረካም። ግን አቅም ሰጠ ለካ የሚያበረታታም አለ የሚለውን ነገር ነው ይህንን ምስክር ወረቀት የሰጡን። ሌሎችም አዲስ አበባ እስልምና ጉዳዮች የምስጋና የምስክር ወረቀት ሰጥተውናል። አሁን ይዘን አልመጣንም። ኦልሬዲ ኢንሻአላህ ቢሮአችን መጥቶ ማንም ሰው ማየት መጎብኘት ይችላል። ሌሎችም ወረዳዎችም ድርጅቶችም የውጭ ድርጅቶችም ጭምር በድር ኢንተርናሽናል ፋውንዴሽን ጨምሮ ሌሎችም የካናዳ ድርጅቶችም እንደዚህ በየጊዜው ባለፉት ዓመታቶች ሰጥተውናል። ይህ ሁሉ አላስተዋወቅ ነው። ብናስተዋውቀው ጥሩ ማህበረሰብ ጋር ተደራሽ እንሆን ነበረ። ኢንሻአላህ ከዚህ በኋላ እንግዲህ ሚንበር ቴሌቪዥን ያግዘናል፣ መወዳም በደንብ ያስተዋውቅናል እናስባለን። ቢልላህ ረመዳን እየመጣ ነው። ረመዳን ሲመጣ ደግሞ በተለይ በጎ አድራጎት ላይ የተሰማሩ አካላት በብዛት ሰዎች ማገዝ የሚችሉበትን ኔትወርክ በደንብ ይዘረጋሉ። ይሄ ደግሞ እንዲሁ ያለ ነገር አይደለም። በተለይ ረመዳን ላይ ሰዎች ማፍጠሪያ ቦታ አጥተው የሚያፈጥሩበት ነገር አጥተው የሚንከራተቱበት የሚቸገሩበት ጊዜ ነው እና እነዚህን ሰዎች እነዚህን ድርጅቶች የሚያጨናንቁበት ጊዜና ሰዓት ነው። በተለያዩ አጋጣሚዎች ምናልባት መፈናቀል በነበረባቸው አጋጣሚዎች ወደ ባቡል ኸይር ብትሄድ እንዲሁም ሌሎች በጎ አድራጎቶች ጋር ብትሄድ ካዘጋጁት ቁጥር በላይ ሰው እየመጣ በጣም እየተጨናነቁ እና እንደዚህ አይነት ገጠመኝ እያጋጠማቸው ይቸገራሉ እና ቀደም ብሎ ለረመዳን መርሃ ግብር መዘጋጀት በጣም ጥሩ ነው። እናንተም ይህንን ለማሳወቅ ስክሪን ላይ ለሰው ለመንገር ነው ወደዚህ የመጣችሁትና የረመዳን ዝግጅታችሁን ብናወራ ደስ ይለኛል። ረመዳን ከዚህ ቀደም ያስለመዳችሁት ነገር ምንድን ነው? እናንተ ቤት ላይ ምን ያህል ሰዎችን ሳፖርት ታደርጋላችሁ፣ ታግዛላችሁ? የኢፍጣር ፕሮግራም ሊኖር ይችላል፣ ሌሎች ማስቤዛ ልትሰጡ ትችላላችሁ። በምን አይነት መልኩ ነው ሰውን በማገዝ የምትታወቁት? እስቲ ለቃል ኪዳን እድል እንስጣት። ረመዳን ያው ቋሚ የሆኑ ቤተሰቦች አሉን ለአፍጥር የሚመጡ ከክፍለ ሀገር ይመጣሉ። እዛው አዲስ ከተማ ክፍለ ከተማ መሳለም ያህል በረንዳ አካባቢ ነዋሪዎችም አሉ። እነዚህ ሰዎች ሁልጊዜ የተለመደ ነው። ያው ለተከታታይ 5 ዓመት ይሄ ስራ እየተሰራ ነበረ ረመዳን ላይ ማለት ነው። ረመዳን ሲመጣ ይታወቃል። ሳይሳቀቁ ይመጣሉ። ኦልሬዲ የሚዘጋጅላቸው ቦታ ወጣቶች ማዕከል ነው። ወጣቶች ማዕከል ይስተካከላል፣ ምግብ ይዘጋጅላቸዋል። ልክ አንተ ቤትክ ይፍጣር ሰዓት ልሂድ አልሂድ ብላ አትሳቀቅም። ትሄድና ታፈጥራለህ። ልክ እንደሱ አይነት ኢንቫይሮንመንት እንዲፈጠር ነው የምንፈልገው። አምነውን ነው የሚመጡት። ሄደን አፍጥረን እንመለሳ፣ ወደ ተራዊህ እንሄዳለን፣ ወደ ኢሻ እንሄዳለን ብለው ነው የሚመጡትና እነዚያ ሰዎች በቂ የሆነ ነገር ይፈልጋሉ። ያው ሁላችንም ጋር አልሐምዱሊላህ ረቢል ዓለሚን የተሰጠን ነገር አለ።
እስልምና። ይሄ ትልቅ ኒዕማ ነው። እስልምና ሁል ጊዜ ደግሞ ተግባር ነው። ከዛ አንጻር እነዚህ ወገኖቻችን እኛን ይጠብቁናል፣ እኛ ደግሞ የሚያግዙንን ሰዎች እንጠብቃለን። ያው ከራሳችን የምናወጣው ነገር የለም። ቅድም ለማንሳት ሞክሬ ነበር። አሁን እነዚህ ሽልማቶች ከመልካም ሰሪዎች አላህን ከሚፈሩ ሰዎች ውጪ ምንም አልነበረም፣ ሊመጣም አይችልም። ይህ ሽልማት የኛም አይደለም፣ ሀቂቃ ለመናገር የነሱ ነው። አላህ ጀዛቸውን ይክፈልልን። ከዛ አንጻር እነዚህ ሰዎች ምገባ ይፈልጋሉ። ረመዳን መጥቷል፣ ጾመው የሚያፈጥሩበት ነገር ይፈለጋል እና ላስተላልፍ የምሞክረው ነገር የሚጠብቋቸው ሰዎች ይጠብቋቸዋል፣ ልክ ሌላ ጊዜ እንደሚጠብቋቸው ማለት ነው። ከዛ አንጻር የተሻለ ነገር አድርገን ሰደቃ በላይ ይመልሳል፣ ለርዝቅም መክፈቻ ነው። ከሁሉ የበለጠው ደግሞ ከጌታችን ከፍ ያለ ምስጋና ማለት ብዙ ቁርአን ላይ ስናይ መስጠትን ከክብር ጋር ያገናኘዋል፣ መስጠትን ትልቅ ከመሆን ጋር ያገናኘዋል። እነዚ የሰጡ ማበቃ ሲል ከዛ በኋላ ብዙ ሳቲስፋክሽን እንዳለው አላህ ስጦታል እና በላዎች፣ ችግር፣ ርዝቅ፣ ሁሉም ነገር በመስጠት እንደሚገኝ ወላሂ በህይወት አይቼዋለሁ። ኢቨን የሆነ ነገር አልገራም ሲለን በመስጠት እንደሚገራ አይቻለሁ። ከዛ አንጻር ጤናንም በመጠበቅ ደረጃ ከህይወቴ ጋር ካለው ትስስር አንጻር ብዙ ጊዜ ራሴን ማከም ካለብኝ ማክመው ባለችን ትንሽ ነገር በምሰጣት ነገር ጌታዬ በቃ ይሄ ለዚች ምክንያት ብዬ ሰጥቻለሁ፣ ባሪያህ ደስ እንዲለው። ይሄንን ሪሊ ከውስጣችን ይዘን ለሰዎች ማብላት እድል ነው፣ ሁልጊዜ የምታገኘው ነገር አይደለም። አምና የሰጡን ሰዎች አናቅም፣ ዘንድሮ እኮ በህይወት ላይኖሩ ይችላሉ። ያበላናቸው ሰዎች አምና ከኛ ጋር ተለይተው አሉ። ትልቅ ሽማግሌ ሰው ነበሩና ምናልባት እሳቸው በመብላታቸው አላህ ዘንድ ለእነዚህ ሰዎች የተጻፈላቸው ኢንሻአላህ ይኖራልም እና እንጠብቃቸዋለን፣ ሰዎቹም ይጠብቋቸዋል። መልካም ነገር በማድረግ ጌታችንን የምስጋናም አንዱ ይሄ ነው። መስጠት ጸጋ ነው፣ ማመስገንም ነው ብዬ ስለማስብ ከዛ አንጻር እንጠብቃቸዋለን ብዬ አስተላልፋለሁ። ሌላው እኛ 4 አቅጣጫዎች ነው የምንሰራው። አዲስ ከተማ ክፍለ ከተማ ወረዳ 3 እና ወረዳ 4 ነው። ከእህል በረንዳ እስከ ኮካማ ዙሪያ ከአማኑኤል ቤተክርስቲያን እስከ 7ኛ አካባቢ ባለው አቅጣጫ ወደ 990 አካባቢ ኦልሞስት ወደ 1000 አካባቢ ቤተሰቦች ነው ያሉን በሊስቶቻችን ላይ ማለት ነው። ይሄ ማለት አስቤዛ የማቋቋሚያ ምናምን የምንላቸውን ስራዎች ላይ ያሉ ሊስቶች ነው። በሊስት ደረጃ በግሩፕ ሁላ ተከፍለዋል ሊስቱ። ግሩፕ ኤ፣ ግሩፕ ቢ፣ ግሩፕ ሲ ነው። እነዛ ግሩፕ ኤዎች ሁል ጊዜ ከኛ የሚፈልጉ ናቸው። ግሩፕ ኤ የምንላቸው ሁሌ በቃ ከዓመት እስከ ዓመት አቅመ ደካማ፣ አይነ ስውሮች፣ አካል ጉዳተኛ፣ የአልጋ ቁራኛ የሆኑ ቤተሰቦች ድጋፍ የሚሹ ናቸው። እየሄድን የምናደርግላቸው ዶር ቱ ዶር የምንሰጣቸው ናቸው። ግሩፕ ቢ ደግሞ እንደው ደሃ ናቸው፣ ትንሽ ወጥተው ቢሰሩ ደገፍ ብናደርጋቸው 50 ሺህ 100 ሺህ 20 ሺህ ሁላ ሰተናት ጥሩ ለውጥ ያመጣቻለች ዛሬ ስንት ዓመት ማለት ነው። ስለዚህ እነዚህ ሰዎችን ግሩፕ ቢ እንላቸዋለን። ግሩፕ ሲ ደግሞ ያው ይቸግረዋል፣ በጣም ይቸግራቸዋል። ያኔ ከምንድነው ከእጅ ወደ አፍ የሆነ ኑሮ ነው የሚኖሩት። ረመዳን ላይ ደግሞ ይጨነቃሉ አይደለ? ቤታቸው ባዶ ይሆናል። እስቲ ምን ልናፈጥር ነው፣ እንዴት ልናፈጥር ነው የሚል ጭንቀት ውስጥ ለሚገቡ ያለምንም ጭንቀት ሀሳባቸውን ሁሉ ወደ ኢባዳ አድርገው እንዲያፈጥሩ አስቤዛ በየቤቱ እናደላቸዋለን። መተው አዳራሽ ላይም መተው እናደርጋለን። እነዚህ ዋናው የአስቤዛ አደላ ላይ ነው። በ1000 አካባቢዎችን እንትን የምንለው ማለት ነው። ረመዳን ላይ ሁል ጊዜ 4 ፕሮግራሞች ነው ያሉ። 4 ፕሮግራሞች አሉ። አንደኛው አስቤዛ አደላ ነው። ሁለተኛው በበሰሉ ምግቦች ማስፈጠር ነው። ኢፍጣር ሳይም ተቅሪበን በየቀኑ ከ400 በላይ ሰው ያፈጥራል ማለት ነው። ሶስተኛው ደግሞ ለአይታሞች ለየቲም ቤተሰቦች የኢድ ቀን ልብስ ማልበስ ነው። አራተኛው ዘካተል ፊጥር ነው። እነዚህ 4 ፕሮግራሞች ሁሌ በየአመቱ አለን እኛ ጋር ማለት ነው። በነገራችን ላይ እነዚህን ሁሉ ስራዎች ስንሰራ እንደው እንዳልዘነጋው በኋላም ትልቅ እገዛ ሰፖርት ያደረገልን ቦታውን የፈቀዱልን ወረዳ 3 እና ወረዳ 4 ወጣት ማዕከልን በጣም ላመሰግን እፈልጋለሁ። በተለይ ብዙ ህዝብ ሲሆንብን ወረዳ 3 ትልቅ ሜዳ አለው። ያንን ሜዳ ይፈቅዱልን፣ ያጸዳዳሉ ይላሉ። ዘካተል ፊጥር የዛሬ ዓመት ወደ 620 ቤተሰቦች ስንሰጥ ያቺ ሜዳ ላይ የተጠቀምነው የወረዳ 3 ነው። በአንድ ስልክ ነው እንዲፈልጋ ረም ችግር አለ ቤታችሁ ነው እንባላለን። ወረዳ 3 ወረዳ 4 ወጣት ማዕከልን ኃላፊዎቹንም
የበጎ አድራጎት ማስተባበሪያ ጽሕፈት ቤት ኃላፊዎችንም እነ ሀብታማ ቦልቻ በጣም ማመሰግናት። በጣም ቀና ሰው ነች። ይሄንን እላለሁ እና ፕሮግራሞቻችን ይሄ ነው። ረመዳን ያው ከፊታችን እየመጣ ነው። ለተመልካቾች ለማስታወስ ያህል እንደ እናንተ አይነት ድርጅቶች ደግሞ ድልድይ ናቸው። መልካም ስራ ላይ መሰማራት ለሚፈልጉ ሰዎች የምታገናኙ ድልድይ ናችሁ፣ ኔትወርክ ናችሁ። ስለዚህ ይሄ ጥሩ አጋጣሚ ነው። ቀደም ብላችሁ ማገዝ የምትፈልጉ ካላችሁ ፓኬጅ ይኖራችኋል። የፓኬጁን ዝርዝር ደግሞ እነሱ በደንብ በዝርዝር ይነግሯችኋል። እኛ ከታች ስክሪኑ ላይ ስልክ ቁጥር እናስቀምጥላችኋለን። የመተዛዘን በጎ አድራጎት ስልክ ቁጥር፣ በአድራሻቸው ደውላችሁ ሙሉ መረጃውን መጠየቅ ትችላላችሁ። ረመዳን እየመጣ ስለሆነ ጾም ከመጾም ኢባዳ ከማሳለፍ ጎን ለጎን ደግሞ በመልካም ስራ ላይ መሳተፍ የፈለገ እጁን ብዙ ሳያረዝም የትም ቦታ መሄድ ሳይጠበቅበት በቀላሉ በእናንተ በኩል መድረስ እንደሚችል ይኸው መልእክታችንን አድርሰናል። ስለመጣችሁ በጣም እናመሰግናለን። ኢንሻአላህ በሌላ ጊዜ ደግሞ በሰፊው እንገናኛለን ብዬ ተስፋ አድርጋለሁ። አጠር ያለ መልእክት ካለ አሊ ያስተላልፈልን ብንሰነባበት። ኸይር መልእክት ምንድነው? እባካችሁ ደግፉን፣ ለማህበረሰቡ ድረሱልን። ያው የአሁኑ የዘንድሮ አስፔዛ ዋጋ 6500 ብር ነው። ጤፍ ያለው ነው 20 ኪሎ ጤፍ አለው። ባይዘዌ ትልቅ ሸፈና ያደርጋል። ኢፍጣር ሳይሙን ደግሞ 300 ብር ነው ጾመኛ ለማስፈጠር። የኢድ የረመዳን ለየቲሞች ደግሞ ልብስ 4500 ብር ነው ጫማና ልብስ። ዘካተል ፊጥር ደግሞ ኢንሻአላህ ጊዜው ሲደርስ እናሳውቃለን። በተጠቀሰው ስልክና አካውንት ነምበር፣ ምናልባት አካውንት ነምበራችን መጥቀስ ካስፈለገ 1068 044 68 69 ነው። የመተዛዘን በጎ አድራጎት ድርጅት ይላል አካውንት ነምበሩ። ስልክ ቁጥራችን በዛው ስክሪን ላይ ተጠቅሷል። ኢንሻአላህ እየደወላችሁ እንድታግዙን በአላህ ስም እንጠይቃለን። እናንተም በጣም ነው የማመሰግናችሁ። ወላሂ እውነቴ ነው። በጣም ነው የማመሰግናችሁ። ሁልጊዜ ቤታችሁ ክፍት ነው። ሁሉንም ላገዘን፣ ለረዱን፣ ላስተባበሩልን ሁሉ ከልብ ምስጋና አቀርባለሁ። ረመዳንን ደርሰው ጾመው አጅራቸው አላህ ዘንድ ከሚቀበሉት አላህ ያድርጋችሁ እላለሁ። አመሰግናለሁ። ሽክራን፣ እናመሰግናለን። ተመልካቾቻችን የእንግዳ ቆይታችን ይህን ይመስል ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሌሎች የመወዳ ዝግጅቶች ከኛ ተከትሎ ይቀጥላሉ። አብራችሁን ቆዩ።